የእግዚአብሔር ስም ብሩክ ይሁን። ጌታ እንዴት እንደሚወደን እኔ ይገርመኛል። እግዚአብሔር የተመሰገነ ይሁን። በጣም ግዴታ ሰባቱንም መጨረስ ላይ ኖርብኝ ይችላል። ምክንያቱም አመቱ አለን። ጌታ ይባረክ። ቀስ እያለን እየተማርን እንሄዳለን። የገረመኝ ግን የእግዚአብሔር አሰራር አሜዚንግ ነው። በእውነት አሜዚንግ። እኔ ትንቢት ቃል አይደለም ያመጣው የተሰጠኝ 40 ቀን ጾም ጸሎታችንን እንደጨረስን እግዚአብሔር የሆነ የተወሰኑ ሰዓቶች ይቀሰቀሰኝና ሁለት ነገር ይነግረኛል፣ እሱን ጽፈዋለሁ። ከዛ ሌላ ነገር ይነግረኛል፣ እሱን ጽፈዋለሁ። እና at the end ጌታ this is what I want you to do it አለኝ። እዝቤም እንዲያረጋው መፈልገው ይሄን ነው አለኝ። እኔና አብርሽን እግዚአብሔር ሲያጣምረን ምንም እንዳልተሳሳተ ዛሬ ነው በደንብ የገባኝ። ምክንያቱም በሱ በኩል ፕሮፌሲው መጣ፣ በእኔ በኩል የፕሮፌሲው ስርዓት መጣ። እግዚአብሔር ይሄን ነው ማረጋው አለ። በደንብ ልብ ብላችሁ እንድትሰሙ ይፈልጋሉ። መሳፍንት ምዕራፍ 13 ላይ የእግዚአብሔር ቃል ሲናገር ምን ይላል? መልአክ የሳምሶን መወለድ ታሪክ ነው። መልአክ ይመጣና ኦራ በምትባል ከተማ ላይ ለሚኖር ማኑኤል ለሚባል አንድ ሰው፣ እርሱ ትውልዱ ከዳን ነገድ ነበር። ሚስቱ መሃን ስለነበረች ልጆች አልወለደችም። ከዛ የእግዚአብሔር መልአክ ተገልጦ እንዲህ አላት፣ አንቺ መሃን ነሽ፣ ልጅም የለሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ወይን ጠጅ፣ ማንኛውም የሚያሰክር መጠጥ፣ ማንኛውም ርኩስ ምግብ ከመብላት ተጠንቀቂ። በእርግጥ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ልጁም ከተወለደ ቀን ጀምሮ ለእግዚአብሔር የተለየ ናዝራዊ ስለሚሆን የራሱን ጸጉር ፈጽሞ አይላጭም። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ከዛ በኋላ ሴቲቱ መጣ ለባሏ እንዲህ አለችው፣ አንድ የእግዚአብሔር ሰው ወደ እኔ መጥቶ ነበር። መልአኩም እንደ እግዚአብሔር መልአክ እጅግ የሚያስፈራ ነበር። እኔም ከየት እንደመጣ አልጠየኩትም፣ እርሱም ስሙን አልነገረኝም። ነገር ግን እርሱ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ብሎ ነገረኝ። እንዲህም የሚወለደው ልጅ ከተወለደበት ቀን ጀምሮ እስከ ለተሞቱ ድረስ በናዝራዊነት ለእግዚአብሔር የተለየ ስለሚሆን የወይን ጠጅም ሆነ ማንኛውንም የሚያሰክር መጠጥ መጠጣት፣ ማንኛውንም ርኩስ ነገር መብላት እንድጠነቀቅ ነግሮኛል። ከዛ በኋላ ማኑኤ እግዚአብሔር ሆይ ሕፃኑ ሲወለድ ምን ማድረግ እንደሚገባን ይነግረን ዘንድ ያ የላከው የእግዚአብሔር ሰው እንደገና ተመልሶ ወደኛ እንዲመጣ አድርግልን ሲል ጸለየ ይላል። ጌታ ይባረክ። አክቹአሊ ምን ማድረግ እንዳለባቸው ነግሯቸዋል። ነገር ግን ሌላ ቪዚቴሽን ይፈልግ ነበር። ሌላ ቪዚቴሽን ይፈልግ ስለነበር ጸለየና ለእግዚአብሔር የጸለየው ጸሎት ይሄ ነው፣ ይሄ ቃል እንዲፈጸም ከኛ ምን ማድረግ እንደሚጠበቅብን ንገረን። ግልጽ ነው፣ ግልጽ ነው። ስለዚህ ይሄ ቃል ይሄ ፕሮፌሲኛ ላይ መጥቷል። ከኛ ምን ይጠበቃል? እግዚአብሔር የቃል ኪዳን አምላክ ነው። የቃል ኪዳን አምላክ ደህንነቱን ሁሉ ጨርሶ ሰው በልቧ አምኖ በአፉ መስክሮ ይድናል አለ። you have to take your part። የኛ ፓርት ያስፈልገዋል። ስለዚህ ምን አለ? የኛ ድርሻ ምን እንደሆነ እንዲነግረን የላከው መልአክ መልሰ ንገረው አለ። በፓስተር ብርሃን በኩል እግዚአብሔር ፕሮፌሲውን አመጣው። በእኔ በኩል ደግሞ እግዚአብሔር የተነገረን እነዚህን 7 ነገሮች በዚህ አመት እንድታደርጉ ጠብቃለሁ ነው ያለው። are you willing? ጌታ ይባረክ። by the way ትንቢት መነገሩ ብቻ ተፈጻሚ አያረጋውም። አንዳንድ ሰዎች ትንቢት ተነግሮላቸው ትንቢቱ አይፈጸምም። ከዛ እግዚአብሔርን ውሸታም ይሉታል፣ እግዚአብሔር ዘገየ ይሉታል። ግን ከተነገረላቸው ትንቢት ጋራ የነሱን ኃላፊነት ማወቅ ይኖርባቸዋል። አንድ ጊዜ አዲስ አበባ ስቴዲየም ላይ ዘጻቶች ያዘጋጁት ፕሮግራም ላይ አገልግዬ ያለ ፓስተር ታሪኩ የሚባል ሙሉ ወንጌል ቤተክርስቲያን የሚያገለግል ታሪኩ ቴድሮስ ሳይሆን ሌላ ታሪኩ ነበር፣ ዴሊቨራንስ አገልግሎት ላይ የሚያገለግል ማለት ነው። ወደ መጣና ፓስተር መርሲ ያለኝ ሰውነትሽ በሙሉ ጡት ሆኖ አየዋለሁ እና ትውልድ እየመጣ ሳክስ ያድርግ ሲጠባ ያለዋል። ፓስተር ያንድ ነገር ጸልይልኝ፣ ወተቶች እንዲኖረኝ ጸልይልኝ አልኩት። ምክንያቱም ሙሉ ማአጡት ይዛችሁ ወተት ባይኖረው ምንም ጥቅም የለውም። ስለዚህ እግዚአብሔር ፕሮፌሲውን ሲያመጣ ከኛ ዘንድ ደግሞ የሚያስፈልጋቸው ነገሮች አሉ። እሱ ብቻውን ማድረግ ይችላል፣ ግን ከሰው ጋር መስራት ይወዳል። ሃሌሉያ። ስለዚህ ከኔ ምን ይጠበቃል ብላችሁ ካላችሁ እግዚአብሔር ያለኝን ሊትራሊ ምናልባት በሳምንት ውስጥ ነግሮኝ የጨረሰውን ነገር ለእናንተ ነግራችኋለሁ። ግን ውስጡን እያጠናችሁት ሂዱ።
ውስጡን ሰርች ያደረጋችሁ ሂዱ ከኔ የሚጠበቀው ምንድነው የሚለውን ነገር ማለት ነው እኔ ግን እንደ መልእክተኛ የእግዚአብሔር መንፈስ ለትውልዱ እንደሚያስረዳ በማመን ይሄንን መልእክት አስተላልፋለሁ ይሁዳ ቀድሞ ይውጣ አለ መጀመሪያ እግዚአብሔር ያለኝ ከኛ የሚጠበቀው ነገር ይሁዳ ቀድሞ ይውጣ አሜን ይሁዳ ቀድሞ ይውጣ ምን ማለት ነው ይሁዳ ቀድሞ ይውጣ ማለት እግዚአብሔር ለጦርነት ሰልፍ ሲያደርግ ቀድሞ ሊወጣ የሚገባው ይሁዳ ነው አለ እኔ ይሁዳ ለምን እንደተመረጠ ራሱ አይገባኝ ስሙ ላይ ከሚሰራው መንፈስ በስተቀር ምክንያቱም ወንድሙን ከመሸጥ አንደኛ ነው ቃል ኪዳኑን ባለመጠበቅ ሁለተኛ ነው ልጅ ወልዶ ልጆቹ ከሞቱበት በኋላ ተማር የምትባል ሴት አግብተው ሶስተኛው ልጅ ደበቀ ከዛ ደግሞ የራሱን ኃጢአት አያይም የሰው ኃጢአት ነው የሚያየው እንዴት አደርጋል ሴተኛ ዳሪ ቤት እንደሄደ ያሰበ እሷ ግን አረገዘች ሲባል ትወገር ብሏል ይሄ ሁሉ ነገር ይያለ ነገር ግን አንድ ነገር ደግሞ ያደረገ ሰው ነው ዮሴፍ ቢንያምን ይዛለው ሲል ነው ለሚዶይት ብሎ ራሱን የሰጠ ሰው ነው እሱ ለሰልፍ ቀድሞ ይውጣ አለ ጌታ let praise come out first 2026 if you want to see a change in your life praise ቀድሞ ይውጣ that's how you fight your fight መጽሐፍ ቅዱስ በተነገረልህ የትንቢት ቃል የእምነትን ጦርነት ተዋጋ ይላል ስለዚህ እግዚአብሔር የሚለው ምስጋና ቀድሞ ይውጣ ይሄ ድምጽ ሁለተኛ ነው በእኔ በኩል እየመጣ ያለው መጀመሪያ እግዚአብሔር ባለፈው ኪሩስ ያስተምረን የእግዚአብሔርን ቃል ሲያካፍለን እየተናገረ ነበር ይሁዳ ቀድሞ ይውጣ ብሏል ጌታ እያለ ነበር ስለዚህ just ይሄንን ያዩት ጥቅሶች ዝም ብዬ ልስጣችሁ ቆላስይስ 1:12 ላይ ደግሞ በአብርሃም መንግስት ውስጥ ከቅዱሳን ጋር ርስት እንድትካፈሉ ያበቃችሁን እግዚአብሔርን አብን በደስታ አመስግኑት ከቅዱሳን ጋር ርስት እንድትካፈሉ ያበቃችሁ እግዚአብሔርን በደስታ አመስግኑት ምስጋናችሁ ውስጥ ኢሞሽንም ጨምሩበት እግዚአብሔር ሆይ አመሰግናለሁ አትበሉት ጌታ ሆይ አመሰግናለሁ በሉት include your emotion because መጽሐፍ ቅዱስ እንደዚህ ነው የሚለው ከቅዱሳን ጋር ርስት እንድትካፈሉ ያበቃችሁ እግዚአብሔርን አብን በደስታ አመስግኑት በጣም የሚባርክሽ ሰው ምን አይነት ሰው ነው በሉ በእግዚአብሔር እየተደሰተ የሚያመልክ ሰው ሳይ ለኔ ያ ሰው ለኔ ዊነር ነው አሸናፊ ነው በእግዚአብሔር እየተደሰተ ማምለክ የሚችል ሰው ማለት praise God ስለዚህ ይሁዳ ቀድሞ ይውጣ ፊልጵስዩስ ምዕራፍ 4:6 ላይ በነገር ሁሉ በጸሎት በመልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቀርቡ እንጂ ስለማንኛውም ነገር አትጨነቁ ነገር ግን በጸሎት ጸልዩ ማልዱ ግን በምስጋና ጠቅልሉት ሃሌሉያ ከምስጋና ጋር everything ሃሌሉያ ምግብ ስትበሉ ከሰላጣ ጋር አይደል ሁሉንም ለምን ለጤንነታችሁ ጥሩ ነው እንደሚባል ልክ እንደዚሁ ጸልዩ ሲከብዳችሁም ጸልዩ ግን ከምስጋና ጋር I know አንተ መንገድ እንዳለ አውቃለሁ በኢየሱስ ስም አሁን የምስጋና መጎናጸፊያ ይውደቅባችሁ because this is how you inherit your inheritance ርስታችሁን እንዲህ ነው መውረስ የምትችሉት እግዚአብሔር የሰጠን ስትራቴጂ ይሄ ነው እናንተ ጥልቅ ገብታችሁ አጥኑ እኔ እዚህ ውስጥ ጥልቅ አልገባም ምክንያቱም ስለ ይሁዳ ታሪክ እንኳን ማንሳት ብንጀምር የናቱ ታሪክ ራሱ የተቀየረው ይሁዳ ማለት ስትጀምር ነው እንጂ 2-3 ከሱ በፊት ወልዳለች ባሌ ይጠጋኛል አሁን ይወደኛል አሁን ታያለው ነበር ሐሳቧ ልክ ግን ይሁዳ ጋር ስትደርስ አሁን እግዚአብሔርን አመሰግናለሁ አለች አሁን እግዚአብሔርን አይገርምም ያቺ በጣም የምትወደደው ሞታ ማትወደደው ርስት ወርሳ ልጆች አሳድጋ መኖር ጀመረ የኡነትም ተጠጋት መቼ ማመስገን ስትጀምር በኢየሱስ ስም የምስጋና መንፈስ ይሆንላችሁ ሁለተኛ እግዚአብሔር በዚህ አመት ፈርስት ፍሩት ፕሪንሲፕልን ጠብቆ ይላል ፈርስት ፍሩት ፕሪንሲፕል ይሄ የኪንግደም ካልቸር ነው የኪንግደም ስቲዋርድሺፕ ነው የበኩር መስጠት ምንድነው ፈርስት ፍሩት በኩር የሊጡ በኩር ንጹህ ከሆነ ሌላው ንጹህ ይሆናል ፕሊዝ በጣም በትውልድ መካከል አሜን ተብሎ የማይሰማ መልእክት
ሰው ሪጀክት የሚያደርገው መልእክት ግን ግንበኞች የናቁት የማዕዘን ድንጋይ ሆነ ተብሎ ስለ ኢየሱስ እንደተነገረ የህይወት የማዕዘን ድንጋይ የሆነ ነገር ነው የምነግራችሁ። first fruit. You should be faithful for your first fruit. አሜን። ጥቅሶች ላንብብላችሁ። ምሳሌ ምዕራፍ 3 በሙሉ ልብህ በእግዚአብሔር ታመን እንጂ በራስህ ዕውቀት አትመካ። ከፍታችሁ ውስጥ አንብቡት፣ ጥሩ ነው። አንዳንድ ጊዜ ራሳችን መጽሐፍ ቅዱስ ላይ ራሳችን አቅልመን ስንይዘው ጥሩ ይሆናልና እንደው በዚህ ዓመት ሌሎቹን እንኳን ፕሮፌሲዎች ባትሰሙኝ listen to this one with open heart. praise God. በተከፈተ ልብ ይህንን ቃል ስሙት። ምሳሌ 3:5 ጀምሮ በሙሉ ልብህ በእግዚአብሔር ታመን እንጂ በራስህ ዕውቀት አትመካ። የምታደርገው ሁሉ እግዚአብሔርን መሪ አድርገው ወይም አንደኛ አድርገው። እርሱ በትክክለኛው መንገድ ይመራሃል። እኔ አዋቂ ነኝ አትበል። ይልቅስ እግዚአብሔርን ፍራ፣ ከክፉ ራቅ። ይህንን ብታደርግ ለሰውነትህ ጤንነት፣ ለአጥንቶችህ ጥንካሬ ታገኛለህ። ከሀብትህና ምድር ከሚያፈራው መልካም ነገር ሁሉ የመጀመሪያው መባ አድርገህ በመስጠት እግዚአብሔርን አክብር። ይህንን ብታደርግ ጎተራዎች በእህል የተሞሉ ይሆናሉ፣ የወይን መጥመቂያህም በአዲስ የወይን ጠጅ ሞልቶ ይትረፈረፋል። በኢየሱስ ክርስቶስ ስም ይሄ ዓመት የመትረፍረፍ ዓመት ይሆነላችሁ። የወይን ጠጅ በአዲስ የወይን ጠጅ ሞልቶ ይትረፈረፋል። እግዚአብሔር ለሱ ፈርስት ፍሩትን ሰጥተው ባዶ ከሆኑ እግዚአብሔር ተጠያቂ ነው። እግዚአብሔር ተጠያቂ ነው። እግዚአብሔር የተመሰገነ ይሁን። ይሄንን ብርሃን እግዚአብሔር ምንም ነገር ሳይኖረኝ ስላስተማረኝ። አሁን ትግል የሚሆነው ሰዎች ገንዘብ ከያዙ በኋላ ስታስተምሯቸው ኦሬዲ ማምለክ ጀምረዋል ያንን። ስለዚህ ለነሱ አስቀድሞ የሚፈልጉ ገንዘቡን ስለሆነ የመጀመሪያ ቦታውን ማስነካት አይፈልጉም። ግን ልንገራችሁ ከጤንነት ጋር የተያያዘ ነው። አጥንቶችህ ጥንካሬ ያገኛሉ ይላል። ለሰውነትህ ጤና ነው ይላል። በሀብትህና ምድር በሚያፈራው መልካም ነገር ሁሉ የመጀመሪያው መባ አድርገህ በመስጠት እግዚአብሔርን አክብር። ይህንን ብታደርግ ጎተራዎችህ በእህል የተሞሉ ይሆናሉ። I don't know, it has a multiplication power. የወይን መጥመቂያዎች በአዲስ የወይን ጠጅ ሞልቶ ይትረፈረፋል። እግዚአብሔርን ከሀብት ሁሉ የመጀመሪያ አድርገህ አክብረው። ለእግዚአብሔር ማይ ቤስት የሆነውን ነገር ኤቭሪ መንዝ መስጠት ከቻልኩ፣ ኤቭሪ ይር መስጠት ከቻልኩ፣ ኤቭሪ ዊክ መስጠት ከቻልኩ እግዚአብሔር ቤስቱን ለኔ ይለቅልኛል። ይውላችሁ በጣም የገረመኝን ጥቅስ ላንብብላችሁ። መጽሐፍ ቅዱስ ፈርስት የሚላቸው ነገሮች ያሉት አምላክ ነው ማለት መጽሐፍ ነው። እዩት። በጊዜያችሁ አንደኛ ማድረግ ትችላላችሁ ጌታን። እሱን በመፈለግ አንደኛ፣ ምክንያቱም አስቀድማችሁ የእግዚአብሔር መንግስት ፈልጉ ስለሚል። በማለዳ የእምነት አባቶች በማለዳ ተነስተው ይላል ፈርስት ፍሩታቸውን የታይማቸውን ፈርስት ፍሩት ከእግዚአብሔር ጋር ለመገናኘት ነው የሚያደርጉት። with your substance ደግሞ በገንዘባችሁ አንደኛ ማድረግ ታዲያ እግዚአብሔር የፈርስት አምላክ ነው። መጽሐፍ ቅዱሳችሁን አንብቡት። ከህዝብ መካከል እስራኤል አንደኛ ናት። ምንም ብትናደዱባት ሁለተኛ ልታረጓት አትችሉም። እግዚአብሔር ሐሳቡን አይቀይርም። አሜን። መሪዎቿ ክፉ ሊያረጉ ይችላሉ፣ ፖለቲከኞቿ ክፉ ሊያረጉ ይችላሉ። ለእግዚአብሔር ግን በኩር ናት። we can change it። እግዚአብሔር አንደኛ ያደረገውን አንደኛ በማድረግ አንደኛ ትሆናላችሁ። እግዚአብሔር ኪንግ ደግሞ አንደኛ ነው። ራሱ ነው በአፉ የተናገረው። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላ ሁሉ ይጨምራል። ስለዚህ ምንም መንግስት ከእግዚአብሔር መንግስት በላይ መሆን አይችልም። praise God። አሜን። ግድ የለም አሜን በሉ። በግድ አሜን በሉ። መጀመሪያ ኤደን ገነትን ነው የሰራው። ያችን ኤደን ገነት ጠብቃት ተንከባከባታል። መጀመሪያ የሰራት ኤደን ገነትን ነው። ለቤተሰብ የሰራውን ቤት ነው። ለዚህ ነው
ጢሞቴዎስ ላይ መጥቶ ለሹመት ስትመጡ ቲቶም ላይ ስትመጡ መጀመሪያ የደንገነቱን በትክክል የጠበቀ ሰው ነው ለሹመት የሚበቃው የሚለው። ስለዚህ ፈርስት የደንገነታችሁን ጠብቁ፣ ሜሬጃችሁን ጠብቁ። that's biblical። የእግዚአብሔር ሜሬጁን ያልጠበቀ ሰው መጀመሪያ ሜሬጁን ሳይጠብቅ መጥቶ ቸርች ልጠብቅ ማለት አይችልም ነው የሚለው እግዚአብሔር ቃል። የሊጡ ፈርስት ቅዱስ ከሆነ ሌላ ሁሉ ቅዱስ ነው። ኢቭን እግዚአብሔር በፍቅር መካከል ፈርስት ላቭ የሚለው አለ። የመጀመሪያ ፍቅርን ጥለሃል ይላል። ፈርስት ላቭ የሚለው አለ። ያ ፈርስት ላቭ እሱ ነው መሆን የሚፈልገው። በዚህ ዓመት እግዚአብሔር በሁሉ ነገራችሁ አንደኛ ይሆናል። ኢቭን ሳባዝ ብሎ የሚለው የሰንበቱን የመጀመሪያ ቀን ነው ማለት የሳምንቱን የመጀመሪያ ቀን ነው ለኔ ስጦኝ የሚለው። ለዚህ ነው ሰንበት ለጌታ የሚገባው። ምክንያቱም 6 ቀን ከሰራችሁበት ስራ አርፋችሁ ጌታ ላይ ፎከስ የምታረጉበት ቀን ስለሆነ ጸልያለሁ በጌታ በኢየሱስ ስም እግዚአብሔር በቤታችሁ በህይወታችሁ ላይ አንደኛ የሚሆንበት ዓመት ይሆንላችሁ። ነህምያ 10:35 ላይ 10:35 ላይ የሰብላችንንና የእያንዳንዱን ዛፍ ፍሬ በኩራትም ወደ እግዚአብሔር ቤት ለማምጣት ቃል እንገባለን አሉ። ነህምያ ቢውልድ አድርጎ ከጨረሰ በኋላ you should establish one covenant አላቸው። ያም የእህላችሁን የምርታችሁን የሁሉን ነገር የመጀመሪያውን ፍሬ በኩር አድርጋችሁ ለእግዚአብሔር ቤት አምጡ አላቸው። ወይኔ አስራቴን ሳል ከፍል ሁሉንም ከፍለን ጨርሰን ሁሉንም ቢል አድርገን ወይኔ አስራቴን ሳል እግዚአብሔርን አንደኛ አላረጋችሁትም። እኔ ግን ፈርስት ፍሩትን በተመለከተ ከዛ እንድናልፍ እንፈልጋለሁ። አስራትና ፈርስት ፍሩትን አትቀላቅሉት፣ አንድ አይነት አይደለም። በደንብ ጠለቅ ብላችሁ ካያችሁት አትሊስት ለአስራት ታማኝ መሆን ግን ጥሩ ነው። ፈርስት ፍሩት አዲስ ዓመት ሲመጣ አዲስ ወር ሲገባ እግዚአብሔር ሆይ በወር ውስጥ ከሰጠኸኝ ገቢ የዚህ ቀኑ ያንተ ነው። ከአስራት ያልፋል ዓመቱ ሙሉ ጌታ ሆይ ይሄንን ወር እኔ ደሞዜን አልፈልገውም። አስራት ያልፋል ጌታ ሆይ ወሩን ሙሉ ልሰጥህ አልችልም፣ እጄ ላይ የተረፈ ነገር የለኝም፣ ግን I give you 1 week salary father 1 week salary አልችልም፣ ግን ጌታ ሆይ I have this amount of እርሾ ሊጡን ሁሉ አብካል and he will do it አሜን። ከልብ ጋር የተያያዘ ነው። ከዛ ይሄን ስታረቁ አንደኛ ጌታን ታከብራላችሁ፣ ሁለተኛ ትምክታችሁ በእግዚአብሔር ላይ እንደሆነ ያሳያል። በገበያችሁ ላይ በቁመታችሁ ላይ በችሎታችሁ ላይ በስራችሁ ላይ እንዳይደለ ማኒፌስት የምታደርጉበት የመስጠት አይነት ነው። that's called first fruit አሜን። ይሁዳ ቀድሞ ይውጣ አለ እግዚአብሔር። ሁሌ መጀመሪያ ያለው እስራኤል አንደኛ ትሆን አለ። ታቦቱ ቀድሞ ይሂድ አለ። ሃሌሉያ you know that's the glory ቀድሞ ይሂድ። በሐዋርያት እንደዚህ በነቢያት በተለያዩ ስጦታ ደግሞ ሐዋርያቶችን ነው ቀድሞ ራሱ ያደረገው። እግዚአብሔር ቅደም ተከተል ያለው አምላክ ነው። ዘጸአት 23:15-16 ጥቅሱን እናንብበው። የቂጣ በዓልን አክብር፣ እንዳዘዝኩ 7 ቀን እርሾ የሌለው ቂጣ ብላ፣ ይህንንም በአቢብ ወር በተወሰነ ቀን አድርግ። በዛ ወር ከግብጽ ወጥተሃልና ማንም በፊቴ ባዶ እጁን አይቅረብ። በማሳ ላይ በዘራኸው እህል በኩራት የመከርን በዓል አክብር። በዓመቱ መጨረሻ በማሳ ላይ ያለውን እህል ስትሰበስብ የመክተቻውን በዓል አርግ። የመክተቻ በዓል በዓመት መጨረሻ፣ በዓመት መጀመሪያ ግን ሃሌሉያ በኩሩን አምጥተህ አድርጎ። ባይዘው በኩር አገልጋይ እንዲበላ የተደነገገ ህግ ነው። መጽሐፍ ቅዱሳችሁን ገብታችሁ አንብቡት። ለካህናት ምግብ እንዲሆን አምጡት ነው የሚለው። then you will be blessed. ለዚህ ነው አዳምና ሔዋን ሁሉንም ነገር ሰጣቸውና don't touch this one አላቸው። that's the first ምንም ስለሚያረጋቸው አይደለም። don't touch this one ይሄ
በኩር ነው አይነካም ሌላ ሁሉ ይባረክላቸዋል ኖ ኖ ኖ I want to eat this አሉ ሁሉም እኮ አለ 90% አለ 1% ግን አፈልገዋለሁ አሉ they lost their glory ራቆታቸውን ሆነ ዩኒቲያቸውን አጡ ስለዚህ make him your first then he will make you his first praise God ስለዚህ ይሄ ነው መልክቴ በዚህ አመት ለእግዚአብሔር ፈርስት የምትሉትን ነገር የምታረጉበት አመት ይሆንላችሁ አጥንታችሁን ይጠግናል ቤታችሁን ይፈውሳል ደጆች ይከፍትላችኋል ልናገር እያልኩ ከስንት ደቂቃ በላይ ከውስጤ እንደተጨቃጨቅኩ አትጠይቁኝ ግን ልንገራችሁ last year I think eve ነው መሰለኝ ፕሮግራም ያደረግነው እዚህ ስንመጣ ወደ ቤት እየሄድኩኝ እያለ your account is decline ምንድነው zero balance ይላል ከዛ በኢየሱስ ምን ሆኜ ነው ዜሮ የገባሁት ብዬ ሳየው የልጆቼ አካውንት ሃፒና ጆይ አካውንት እኔ ጋም ሪፖርት ያደርጋል ከፋይ ስትሆኑ ሪፖርት ካላረጋ አይሆንማ እነሱ ራሳቸው ገንዘብ ሲኖራቸው ከናንተ ቁጥጥር ይወጣሉ ለካ የጆይ አካውንት ነው ዜሮ የሆነው እዚህ ማታ የነበረን ጊዜ ለአመቱ መባ የምትሰጡት ስጡ ሲባል ለካ ሁሉንም ሰጥቶት አካውንቱን ዜሮ አድርጎ ነው እኔ ጋር ሪፖርት የደረሰ ሰራርቶ ስለነበር ደግሞ ሳመሩንም ብሮች ነበሩትና ለአየው ነበር ባላንሱን ግን ዜሮ አድርጎታል ልቤ ደዋለ በቃ ምን አይነት መነካት ነክቶት ነው ጌታው ያመሰግናለሁ ብዬ ይሄንን መንፈስ ከልጆች ያትሰድ ማወርሳቸው ነገር ባይኖራቸውም ላይፍ ስታይሉን ኮረሱት ደሃ እንደማይሆኑ እርግጠኛ ነኝ ስለዚህ ጌታው ይሄንን ልብ ከልጆች ያትሰድ ይያልኩ ያወራው ሄድኩ ሰሞኑን ጌታ አስታወሰኝ ለክሪስማስ ብሬክ መጥቶ ኢንተርቪው ነበረውና ቤዝመንት ሆኖ ሀወዝ ይታልኩት ማማ አይጋደዳለ አሁን ዲል ማረግበታል ከዛ በኋላ የቀጠሩትን ብር ሲነግረኝ ልቤ ዱብ አለ ደነገጥኩ እውነትህ ነው ባንዴ ሄነኑ ትችለዋለህ አልኩት that's what I said ገና third year ተማሪ ነው እግዚአብሔር ግን he opened doors for him why he make him his first then ቁጭ አርጌ ነገርኩት you know why you get this አመቱ መጨረሻ ላይ ለእግዚአብሔር ካዝናህን ባዶ አርገ ሰጥተው ስለነበር አመቱ ሳያልቅ እሱ ታማኝነቱን ገለጠለ you know በጌታ በኢየሱስ ስም ለለምናችሁ make him your first then he will not lack anything in life please this is በቃ ምንም ስብከት ባትሰሙኝ እኔ እዚህ ቸርች 100 ሀብታም እፈልጋለሁ really I want 100 rich people in this church ኪንግደሙን ማስፋት አለብን ከድህነት ጋር ኪዳን የለንም ኪንግደሙን ማስፋት አለብን በየወሩ ቸርች መትከል አለብን በየወሩ ቸርች መትከል አለብን ሚሽነሪ መላክ አለብን ያኔ ይላል ጌታ ፈትነኝ የሰማይ መስኮት ባልከፍትልህ በረከትን አትረፍርፌ ባላፈስልህ በዚህ ፈትነኝ church run የምታረገው በ20 ታማኝ ሰዎች ነው do you know that 20 faithful people if we all are faithful to put him first everything will be changed everything እናንተም every month increase ታያላችሁ ምክንያቱም you make him your first then you will be the first ኪንግደሙም ኤክስፓንድ ያረገ ይሄዳል ይሄንን ማለት ከቻልኩ እግዚአብሔር የተመሰገነ ይሁን 2 ደቂቃ ስላለችኝ አንዷን ልጨምር በዚህ አመት ሌላውን ሶስተኛ ነው አይደል አሁን ምነግራችሁ አራቱን ከፓስተር ብርሃን ጋር ከነገ ጀምሮ 12 ሰዓት ተኩል ነው 12 ሰዓት 12 ተኩል ጀምረን እስከ 1 ተኩል
የአንድ ሰዓት መልእክት እግዚአብሔርን ቃል ስለምናቀርብ ተሰሙታላችሁ። እዛ ላይ እናገራለሁ እግዚአብሔር እድል ከሰጠኝ። አለበለዚያ ኔክስት ዊክም አለን፣ ሌላም ቀን አለን፣ እንነጋገረዋለን። ጌታ ይባረክ። በሶስተኛ ደረጃ በዚህ አመት አንድ ዲተርሚኔሽን ውስጥ ግቡ። ጌታ ይባረክ። ሪሌሽንሺፕ ከጌታ ጋር ሪሌሽንሺፓችሁ ስትሮንግ የሚሆንበት አመት ይሁን። ቀደም ረዱ ሲያስተምረን ነበር። ወደ አንተ አስጠጋኝ። let me know you more። አሜን። በጣም ሪሌሽንሺፕ ኢምፖርታንት ነው። ይሄንን እወቁት። በቃ ፕሬዝ ጋድ። ከሰው ጋራ ከእግዚአብሔር ጋር ያለን ሪሌሽንሺፕ በረከት ያስለቅቃል ወይም ያዘጋ። አሁን ፈርስት ፍሩት አድርገን ያመሰገንን ኖረን ከወንድሞቻችን ጋር የታሰረ ነገር ካለን ሰማይኛ ላይ ሎክድ ይሆነ። ሪሌሽንሺፕ is very important። ስለዚህ የመጀመሪያው ከእግዚአብሔር ጋር ነው። ኢየሱስም ሰዱቃውያንን ዝም እንዳሰኛቸው ሰምተው ማቴዎስ 22 ከ34 እስከ 40 ኢየሱስም ሰዱቃውያንን ዝም እንዳሰኛቸው ሰምተው ፈሪሳውያን በአንድነት ተሰብሰቡ። ከነርሱም አንድ የኦሪት ሕግ አዋቂ ሊፈትነው ፈልጎ እንዲህ አለ፣ መምህር ሆይ ከሕግ ሁሉ የሚበልጠው የትኛው ትእዛዝ ነው? እሱም እንዲህ አለ፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው። ሁለተኛው ያንኑ ይመስላል፣ ይህም ባልንጀራ እንደራስ ውደድ የሚል ነው። አይገርምም? ሕግን ሁሉ በኢየሱስ ክርስቶስ በመጣበት ጊዜ ባይዘዌ ሕጉን አቀጣጥነው 10ሩን ሕግ 500 ምናምን አድርሰውት ነበር። ከዛ ህዝቡ ግን ኮንፊውዝድ ሆኖ ነበር። የትኛውን ሕግ ብንጠብቅ ነው የሚሻለው? 500 የቱ ይበልጣል ሲሉት ሁለት አላቸው። አንደኛው be crazy in love with Jesus አላቸው። እግዚአብሔር አምላካችሁ በፍጹም ልባችሁ በፍጹም ነፍሳችሁ ውደዱ። ከዛ ጎረቤትን ውደዱ፣ ባልንጀራህን ውደዱ። that's it this year ሪሌሽንሺፓችሁ በእናንተ በኩል ግን ይላል መጽሐፍ ቅዱስ በተቻላችሁ መጠን ከሰው ሁሉ ጋር በሰላም ኑሩ። ሰው ሁሉ ከእናንተ ጋር በሰላም ይኖራል ማለት አይደለም። በእናንተ በኩል ግን ከተቻላችሁ ከሰው ሁሉ ጋር በሰላም ኑሩ ይላል። በተለይ ፎከስ እንድናረጋቸው የምፈልጋቸው ሪሌሽንሺፖች አሉ። አንደኛ ከጌታ ጋር ያለን ሪሌሽንሺፕ። አሜን አሜን። ከጌታ ጋር ያለን ሪሌሽንሺፕ ፕሊዝ በቻላችሁት መጠን መሐላችሁ ምንም እንዳይኖር፣ ክፍተት እንዳይኖር፣ ቢዚ ነኝ እንዳትሉት፣ ደክሞኛል እንዳታበዙ ተጠንቀቁ። ባሏ የሚፈልጋት ሚስት ዛሬም ደክሞኛል፣ ዛሬም አሞኛል፣ ከነጎዲያም ርቦኛል፣ ከዛ ጎኔን ወግቶኛል ካለች ባልየው ወት ነው የሚለው። ልክ እንደዚሁ if you respect that relationship you have to make yourself available። ጌታ ይባረክ። ሁለተኛ ከሱ ጋር ያላችሁን ህብረት ደግሞ የምታሳዩበት ትልቁ መንገድ ከወንድማችሁ ጋር ባለው ህብረት። ጌታን ከወደድክ ሚስትን ወደዳት። ልክ እንደሚሰበር እንቁላል ያዛት። ጌታን ከወደድሽ ባልሽን ወደጁ። ለፍቅር ደግሞ ለባል መውደድ ደግሞ ማክበር ነው። respect with your word, with your deeds. then that relationship ይገርማችኋል heaven ነው እናንተ ላይ የሚከፍተው። ሰላማዊ ኑሮ ማግኘት ብቻ አይደለም፣ ሰማይ ይከፍታል። ሰማይ ይከፍታል። even ሰተን አልኳችሁ ይሄ ከሌለ ምላሽ የለም። ምክንያቱም መባህን ከማቅረብ በፊት ይላል ወንድም ጋር ሄደ ታረቅ ነው የሚለው። የሰላም አመት ያቺ ጦርነት ማን ነው የዳዊት ጦረኛ ማን ነበር ስሙ? ከተማውን የእስራኤልን ከተማ ሊደመስስ ሲል በእስራኤል ምኖር ጠቢብ ሴት አለች የተባልኩት እኔ ነኝ ያለውና በእስራኤል ካሉ አለችው ሰላማዊና ደግ ሰዎች ጠቢብ ሰዎች አንዷ እኔ ነኝ አለች። ራሳችሁን እንዲህ ብላችሁ የምትጠሩበት ዘመን ይሁንላችሁ። በእግዚአብሔር ፍጹም ሙላት ካሉ ሰላማዊ ሰዎች አንዷ እኔ ነኝ። ፕሬዝ ጋድ። በአትላንታ ከተማ ካሉ ሰላማዊ ሰዎች አንዷ እኔ ነኝ።
የተናቆሩ ብዙ ሴቶች አሉበት። እኔ ግን አለች ሰላማዊዋ ነኝ። ሪሌሽንሺፕ ማተርስ። እኔ በጣም ነው የሚገርመኝ እዚህ ጋር ጓ አርጎ ጌታን እንባርካለን ብሎ ሰው ሲቆም ሪሊ አይሰራም። አንዳንድ ጊዜ ግሎሪ ሁሉ ሊመጣ ይችላል እንደሱ ሲሆን ባይ ዘ ዌይ እንድተናቁረን መንፈስ ይወርዳል። ስለ ህዝቡ፣ ስለ ተራበው፣ ስለ ተጠማው ሰው ሲል እግዚአብሔር ባህያም ሰርቷል እንኳን ባኮረፈ ሰው። ግን እኔንም የሚነካ መንፈስ ይኖር ዘንድ we should focus on this። ሁሉን ሰው ከእናንተ ጋር በሰላም እንዲኖር ማድረግ አትችሉም። እናንተ ግን በሰላም መኖር ትችላላችሁ። አሜን። ስለዛ ሰው ክፉ ባለማውራት፣ ስለዛ ሰው ክፉ ባለመጸለይ፣ ስለዛ ሰው ክፉ ባለመመኘት አሜን። እየባረካችሁት በረከት ልትወርሱ ተጠርታችኋልና ፎከስ ኦን ዳት። አሜን። የመጨረሻውን ልንገራችሁ። አይ ኖ የቢልዬ ሰዓት አልቆብኝ። ጌታ ይባረክ። 3 ደቂቃ የሰረኩትን 2 ደቂቃ ልጨምርና 5 ደቂቃ ይሆንልኝ። ጌታ ይባረክ። በዚህ ዓመት determine to be happy። በሁሉ ሁኔታ ደስተኛ ለመሆን ወስኑ። አሜን። እኔ አሜን የምትሉ መስሎኝ አልቅሱ አምቡ ልበላችሁ አላላችሁም። በዚህ ዓመት የእግዚአብሔር ቃል የሚለው እንደዚህ ነው፣ ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ሃሌሉያ። እስቲ አጠገባችሁ ያለውን ሰው እጅ ጨብጦልኝና ሁሉ ጊዜ በጌታ ደስ ይበል። ደግሜ ነግርሻለሁ በሎት ላይ በጌታ ደስ ይበል። ሃሌሉያ። So find a reason to rejoice with the Lord። ለምን rejoice ትልቁ የሰማይ ኃይላት ሰራዊት ስራ ነው። በደስተኛ ስትሆኑ የእግዚአብሔር ፕሬዘንስ ይለቀቃል። ልንገራችሁ፣ ደስተኛ ስትሆኑ ክሬቲቪቲያችሁ ይጨምራል። ደስተኛ ስትሆኑ ድላችሁ ይፈጥናል። ዋው! ካላመናችሁ ልጆቼ ጌም ላይ ነው ደስታም እንደሚሰራ ማየት ትችላላችሁ። ማናችንም ሳንደርስ ስንቀር በደንብ አይጫወቱ። 3 4 5 ሆነን ደግሞ ሌሎችም ሰዎች አንዳንዴ ከቸርች ልጆችም ይሄዳል ግር ብለን ስንገባ ልጆቹ ተጫውተው ማያውቁትን ይጫወታሉ። ለምን ብትሉ ደስታ ኤነርጂ ነው። ደስታ ችሎታ ማኒፌስት ያደርጋል። ለዚህ ነው ደስታችሁን የሚሰርቅ ሌባ በየቦታው የሚጠብቃችሁ። ደስተኛ ልብ መድኃኒት ነው። fight for your joy። አሜን። እኔ ግን ባንተ እደሰታለሁ፣ ወዲያው ሐዘኔን እረሳዋለሁ። ቸርነትን ፊትን ያየው አልችልም መቆዘም ማዘን። ጌታዬ አብርቶት ፊቴን መከራ ዙሪያዬን ሲከበኝ አምላኬን አይቼው አሳቀኝ። እኔ እኮ ባንተ እደሰታለሁ፣ ወዲያው ሐዘኔን እረሳዋለሁ። ቸርነትህን ፊትን ያየ ኤላራራራጅ ኤራጋላራራራራራኔ ኤራቦላባሪያ ሰይጣንን ግራ ታጋቡታላችሁ። ድንገት ትሉበታላችሁ። ምን ሆነ አለሲ በጌታ ደስ ይለኛል። yes በጌታ ደስ ይሄ ዓመት የመደሰት ዓመት እንድታነቡ ያቀደው እቅድ ይኖራል፣ ግን ሴራው ተጋለጠ። እኛ ደግሞ አጌንስት ሂም የሆነ ሌላ እቅድ አለ። እሱ ለማስለቀስ ያቅድ፣ እኛ ለመደሰት እናቀዳለን። ፕሬዝ ጋድ። በሁኔታዎች አይደለም የምንደሰተው፣ ደስታችን በጌታ ነው። ስለዚህ አትሊስት 4 ነገር ነግሬያችኋለሁ እንደ መልእክተኛ። ይሁዳ ቀድሞ ይውጣ። ጠዋት ተነስታችሁ አመልካለሁ፣ አመሰግናለሁ። ባይ ዘ ዌይ ይሁዳ ፐርፌክት አይደለም።
ፐርፌክት አይደለም። ወንድሙን ሽጧል፣ አባቱን ሀዘንተኛ አድርጓል። አሁን ሽበቴ ወደ መቃብር ምንድነው? ሽበቴ ወደ መቃብር በሀዘን ይሄዳል ያለው ልጁን ሽጦበት። ግን ይሁዳ ልብ ደስ ይላል። ጸጸት ነው። የሆነ ነገር እንኳን ሲፈጠር የወንድማችን ደም ተከትሎ መጣ ነው የሚለው። ልቡ ኃጢአት ሰርቶ ድንድን ያለ አይደለም። ልቡ ደስ ይላል። እግዚአብሔር ከልብ ጋር ነው የሚሰራው። አቤት! እስቲ እግዚአብሔር የሚወደው ልብ እናንተ ገይግ እኔ ገርመኝ። አንዳንድ ሰዎች የእውነቴ ነው ብላችሁ ማይጠፋ ጥፋት አጥፍተው ቆሞ ታገኟቸዋል። ለምን ስትሉ አንድ ነገር ሲያጠፉ ደንገጥ ጌታ በደል አጠፉ። የእውነታቸውን ንስሐ ይገባል። እግዚአብሔር ደግሞ መልሶ እንደገና እድል ይሰጣቸዋል። እግዚአብሔር ሰው አይደለም። I'm not giving you license ለኃጢአት፣ ግን ለኃጢአት ላይሰንስ ላለመስጠት ብዬ እውነቱ ላይ አልዋሽ። ቆሞ እንደ ዳዊት ዘጭ የሚላለ እንዴ? መጨረሻ ላይ ኢየሱስ ክርስቶስ ነገዱን ከይሁዳ ጋር አድርጎ ነው የመጣው። why? because ፋሚሊው በሙሉ ነፃ እንዲሆን ራሱን ሰጠ። እኔን ያዘኛል። እሱ ለጦርነት አንደኛ ነው፣ ከፊት ይቆማል ጌታ። make him first። በጊዜያችሁ ፈርስት አድርጉት። ሁለተኛ በገንዘባችሁ ፈርስት አድርጉት። እግዚአብሔር ይመስገን። ኢቭን ከቤተሰባችሁ አስቀድሙት፣ ከልጆቻችሁ አስቀድሙት። እግዚአብሔር አንደኛ መሆኑ በሁሉ ነገር ይገለጥ። አሜን። አንዳንዴ ከጌታ በላይ ትዳር አጋራችን ምናምን እንወድና ጌታን እናስቀናዋለን። ኖ ሌት ሂም ቢ ፈርስት። እሱ በፈርስት የሚያምን አምላክ ነው። የመጀመሪያ ታምራረገ ይለናል። እስራኤልም የመጀመሪያ በኩሬ ነው ይላል። አብርሃምን እንደዚህ ይላል። ኢየሱስ ክርስቶስን የበኩር ነገር ስንሰጠው ይወዳል። ለዚህ ነው በኩር ልጅህን ስጠኝ ያለው። አብርሃም ጋር መጥቶ እስማኤል ችግር የለም አልፈልግም፣ ይስሐቅን ነው ፈልገው። ብሪንግ ሂም። እንደምትወደኝ አወቅኳል። ፈርስት ስትሰጡት እንደምትወደኝ አወቅኳል። if you want to show him how much you love him፣ ጌታ ይባረክ። አሜን። make him your first። በእኛ ዘመን እኔ ስራ በምሰራበት ዘመን ደሞዝ በካሽ ይከፈል ነበርና አሮጌ ብር ደሞዝ ከተከፈለኝ ካሻሯ ጋር ሄድና በአዲስ ብር ቀይርልኝ እላታለሁ። ለምን? አስራቴ ቆንጆ ብር እንዲሆን። ምንም እኮ ነው አሮጌም ሆነ አዲስም ሆነ ይሰራል። አስራቴ አዲስ ብር እንዲሆንልኝ እላት ነበር። በሶስተኛ ደረጃ እግዚአብሔር የተመሰገነ ይሁን። የትኛውን ነበር ሶስተኛ የነገርኳችሁ? አራተኛ በጌታ ደስ ይበላችሁ ነው። ሶስተኛውስ ሪሌሽንሺፓችሁን ፎከስ አድርጉ። ከጌታ ጋር ከወንድሜ ጋር ማንም እኔም መቃወምና መጣላት ይችላል። እኔ ግን አልጣላቸውም። እድል እየፈጠርኩ መልካም ነው ማድረግላቸው። that's my determination። ሃሌሉያ። ቦክስ ላይ አታገኝኝም። ሸለልና ቆመን እንጸልይ።